ቻፕተር 4 ግሎባላይዜሽን ኤንድ ሪጂናሊዝም ኢንትሮዳክሽን። ግሎባላይዜሽን ወይ ደግሞ ሉላዊነት የምንለው ዓለም ወደ አንድ መንደር የምትሰበሰብበት ሂደት ነው። ሪጂናሊዝም የምንለው ደግሞ ሀገራቶች ከዓለም የሚደርስባቸውን ጫና ተሰብስበው የሚቋቋሙበት፣ እርስ በራሳቸው ተደጋግፈው የሚያድጉበት አካሄድ ነው። ይህ ደግሞ አሁን ባለንበት ዘመን በዓለም ላይ የሚደረጉ የትኛውንም አይነት እንቅስቃሴዎች ተጽዕኖ የሚያሳድሩ ናቸው። ሀገራትን ወደ አንድ የሚያመጡና ሀገራትን ደግሞ ከሌሎች የሚያርቅ አካሄድ ነው። ፎርማል እና ኢንፎርማል በሆነ መንገድ ግሎባላይዜሽን ወይ ደግሞ ሉላዊነት የምንለው ነገር ምንድነው? ሀገራቶች እርስ በርስ የሚተባበሩበት፣ እርስ በርስ አንዱ ሌላው ላይ ጥገኛ ሆኖ ተደጋግፎ የሚኖሩበት ነው። በአጭሩ ግሎባላይዜሽን ስንል ዓለም ወደ አንድ መንደር ተሰብስባ የምትኖርበት አካሄድ ማለት ነው። ሪጂናሊዝም ሀገራቶች ተሰብስበው አሁን ባለንበት ዘመን በተለይ በፖለቲካ በኢኮኖሚ እና ማህበራዊ እንዲሁም ደግሞ በሚሊታሪ ራሳቸውን ከሌሎች ጫና የሚከላከሉበት ነው። ይህን የሚያደርጉት ደግሞ ተመሳሳይ ፍላጎት ያላቸው ሀገራት በአንድ ተሰብስበው ነው ማለት ነው። ስለዚህ የግሎባላይዜሽን እና የሪጂናሊዝም አሁን ባለንበት ዘመን ትልቅ ተጽዕኖ ፈጣሪዎች ናቸው ማለት ነው። ይህ ደግሞ ምን ይፈጥራል? ኮንቨርጀንስ እና ዳይቨርጀንስ እንዲሁም ደግሞ ኦቨርላፕ ይፈጥራል። ኮንቨርጀንስ ስንል ወደ አንድ መምጣትን ያመለክታል። ይሄ ማለት ምንድነው? ግሎባላይዜሽን በቴክኖሎጂ በኮሚኒኬሽን እና በንግድ በመሳሰሉት ጉዳዮች ሀገራቶችን ወይም የተለያዩ ዓለም ላይ ያሉ ሀገራቶችን ወደ አንድ ይሰበስባቸዋል። ሪጂናሊዝም ስንል ግን እዚህ ዓለም ላይ የሚኖሩ ሰዎች በዓለም የሚደርስባቸው የተለያዩ ተጽዕኖዎችን ለማስወገድ ተሰብስበው ራሳቸውን የሚከላከሉበት፣ ራሳቸውን ጠንካራ ለማድረግ የሚያሳድጉበት ነው። ተሰብስበው ከሌሎች ተነጥለው ማለት ነው። ይሄ ምንድነው? ዳይቨርጀንስ ነው። ኦቨርላፕ ደግሞ ምንድነው? አሁን ባለንበት ሂደት ውስጥ ሁለቱም አሉ። ኮንቨርጀንስም ዳይቨርጀንስንም አንድ ላይ ይዘን ነው የምንሄደው። ይህን ያሳያል። 4.1 ዲፋይኒንግ ግሎባላይዜሽን። ግሎባላይዜሽን ወይም ደግሞ ሉላዊነት ዘርፈ ብዙ መገለጫዎች አሉት። የመጀመሪያው አንድ አካባቢ የሚደረግ ማንኛውም አይነት እንቅስቃሴ ሌላ ቦታ ሄዶ የራሱ ተጽዕኖ አለው። አንድ አካባቢ የሚወሰን ውሳኔ ሌላ ቦታ ላይ ተጽዕኖ አለው። ይሄ ማለት ምንድነው? ዓለም ለየብቻ ቁጭ ያለ ሳትሆን አንድ ላይ ተሰብስቦ አንዱ የሌላውን የሚጠቀም፣ አንዱ የሌላውን የሚጋራ፣ አንዱ የሌላውን ችግር አብሮ የሚፈታ፣ አንዱ የሌላውን ችግር የሚጋራ ዓለም ተፈጥሯል። ይሄ በግሎባላይዜሽን ምክንያት ነው ማለት ነው። ሌላኛው መገለጫ ግሎባላይዜሽን ማግኒቱድ ወይም ደግሞ ዲግሪው በጣም እየጨመረ የመጣ ነው። ትስስሩ አሁን ባለንበት ዓለም በኢኮኖሚ፣ በኢኮሎጂ፣ በንግድ በመሳሰሉ ጉዳዮች ተሳስረን ነው ያለ ነው። ለምሳሌ አንድ ቦታ HIV አለ ማለት ያ ቦታ ሌላ ቦታን ይበክላል ማለት ነው። ለምሳሌ ቻይና ውስጥ እንደምታስታውሱት ኮሮና ቫይረስ አንድ ቦታ ላይ ነው ያለው። ስለዚህ ያ ኮሮና ቫይረስ ሌላ ቦታም አፌክት ያደርጋል። ይሄ ምንድነው? ግሎባላይዜሽን አንድ ላይ አሳስሮናል። ዲግሪው እየጨመረ ነው የመጣው። ሶስተኛው ሉዓላዊነት ወይም ግሎባላይዜሽን እንዲፋጠን የሚያደርጉ ዋና ወይም ደግሞ እንድንተሳሰር የሚያደርጉ ዋና ነገሮች ትራንስፖርት እና ኮሚኒኬሽን ናቸው። ይህም ሀሳባችን፣ ዜናዎች፣ መረጃዎችን፣ የተለያዩ ንግዶችን እንዲሁም ደግሞ ካፒታሎችን ወደ ሌላ ሀገር የምናንቀሳቀሰው በእነዚህ ነው። ይሄ ደግሞ ሀገራትን እርስ በርሱ እንዲተሳሰር የሚያደርጋቸው ነው ማለት ነው። ሌላኛው ደግሞ የግሎባላይዜሽን መገለጫ ግሎባላይዜሽን አሁን ባለንበት ዘመን ይሄኛው ሎካል ነው ይሄኛው ኢንተርናሽናል የሚባል ነገር አሳጥቷል። ይሄ ማለት ምንድነው? አንድ ቦታ የሚደረግ ነገር ሌላ ቦታም ተጽዕኖ አለው። ወይም ደግሞ ለምሳሌ የለበስናቸው ልብሶች በሙሉ ከሌላ ሀገር ከአውሮፓ የመጡ ናቸው። ይሄ ምንድነው? እነሱ ጋር ያለው ነገር እኛ ጋር ሆኗል ማለት ወይም እኛ ጋር ያለው ቡና ለምሳሌ እንበልና ኢትዮጵያ ውስጥ አለ፣ ሌላ ሀገር ይታወቃል። ይሄ ምንድነው? ግሎባል የሚባል ነገር የለም፣ ሎካል የሚባል ነገር የለም። በአንድ ዓለም ላይ ስንኖር አንድ አካባቢ ውስጥ ወይም አንድ ሰፈር ውስጥ የሚኖሩ ሰዎች ብዙ ባህላቸውን፣ አኗኗራቸውን እንደሚጋሩት በዓለም ላይ ያሉ ማህበረሰቦችም የተለያዩ ነገሮችን ተጋርተው ይኖራሉ እንጂ ይሄ ዓለም አቀፍ ነው ከዚህ በኋላ የሚታወቅ ነገር የለም፣ ከዚህ ውጪ የምንልከው የምንቀበለው የለም ማለት አይቻልም። ሁሉንም ሼር አድርገን ነው የምንኖረው። አሁን ባለንበት ሉላዊነት ወይም ደግሞ ግሎባላይዜሽን የጂኦግራፊ እና የዲስታንስ ወይም ደግሞ አንድ ቦታ ላይ ያለንና ያንን ቦታ ከሌላ አንጻር ያለው ርቀት አስፈላጊ ኮንሰፕት ነው። ነገር ግን የታይም ስፔስ ኮምፕሬሽን ስላለ ይህ ኮንሰፕት እየቀነሰ መጥቷል። ታይም ስፔስ ኮምፕሬሽን የምንለው ምንድነው? ጊዜና ጂኦግራፊ ወይም ስፔስ እየቀነሰ ነው። ለምሳሌ አንድ ሰው ከኢትዮጵያ ተነስቶ አሜሪካ በእግሩ ቢሄድ በጣም ረጅም ዘመን ይወስድበታል። ነገር ግን የትራንስፖርት ኮሚኒኬሽን ተጠቅመን ለምሳሌ አውሮፕላን ተጠቅመን ብንሄድ በአጭር ጊዜ ውስጥ መድረስ እንችላለን። ይሄ ምን ያሳያል? የታይሙን ኮምፕሬሽን የስፔሱ ደግሞ መጠጋጋቱን ያሳየናል ማለት ነው። ይህ ምን ያሳያል ደግሞ? በሌላ መንገድ ዲተሪቶሪያላይዜሽን ያሳያል። አሁን ባለንበት ዘመን በፖለቲካል ኢኮኖሚ ውስጥ ስንመለከት አንድ ሀገር በፊት ለብቻው ታጥሮ በድንበር ውስጥ ነበር ማህበረሰቡ የሚገናኘው፣ የሚነግደው፣ የሚንቀሳቀሰው። ነገር ግን አሁን ላይ እያንዳንዱ ማህበረሰብ ከሌላው ጋራ በቀላሉ መገናኘት ይችላል። ስለዚህ ድንበርን አልፎ የሚሄዱ የተለያዩ እንቅስቃሴዎች አሉ። ለምሳሌ እኔ መንግስትን ሳላስፈቅድ ሌላ ሀገር ስልክ ልደውል እችላለሁ፣ ወይም በቴሌግራም፣ በዩቲዩብ፣ በተለያዩ መንገዶች ብቻ እርስ በርሳችን ልንገናኝ እንችላለን። ይሄ ምን ያሳያል ማለት ነው? መንግስት ሁሉንም ነገር በድንበር ውስጥ ሆኖ መቆጣጠር የማይችል እንዲሁም ደግሞ እያንዳንዱ ማህበረሰብ ከሌላው ጋር እርስ በርሱ ከመንግስት ውጭ ራሱን ሊገናኝ፣ ሊነግድ ወይም ደግሞ የተለያዩ ሀሳቦችን ሊለዋወጥ እንደሚችል ያሳያል። ሽብርተኞችንና ወንጀለኞችን ብንመለከት የሚያደርጉት እንቅስቃሴ በአንድ ሀገር ብቻ የተገደበ ሳይሆን በዓለም አቀፍ ደረጃ ነው። የአንድ ሀገር ኢኮኖሚም ቢሆን
በዛች ሀገር ዳር ድንበር ብቻ የተወሰነ አይደለም። ምክንያቱም ዜጎቿ ሌላ ሀገር ሄደው ሄድኳርተር ወይም ደግሞ ኦፊስ ከፍተው የተለያዩ ኢኮኖሚ እንቅስቃሴ ስለሚያደርጉ የአንድ ሀገር ኢኮኖሚ በዳር ድንበሯ ብቻ የተወሰነ አይደለም። ይሄ የሚያሳየው ምንድነው? ሀገራት በድንበር ያልተከበቡ እንቅስቃሴ ደግሞ ከድንበር ውጭ መሆኑን ያሳያል ማለት ነው። ነገር ግን አሁን ባለው ዘመን ድንበር ምንም አያስፈልግም ማለታችን አይደለም። ይሁን እንጂ በድንበር ብቻ ተከልለን እየኖርን እንዳልሆነ፣ ከድንበር ውጭ የተለያዩ እንቅስቃሴዎች እየተደረጉ እንደሆነ፣ ከመንግስት ኃይል ደግሞ ከፍ ያሉ እንቅስቃሴዎች እንዳሉ ወይም ደግሞ መንግስት ቢፈልግም ባይፈልግም መቆጣጠር የማይችላቸው ጉዳዮች እንዳሉ ያሳየናል። 4.2 ግሎባላይዜሽን ዲቤት። ግሎባላይዜሽን ወይ ደግሞ ሉዓላዊነትን በተመለከተ የተለያዩ ውይይቶች፣ ክርክሮች ይደረጋሉ። እነዚህ ክርክሮች ግሎባላይዜሽን ወደፊት የት ነው የሚያደርሰን፣ ባህሪው ምንድን ነው፣ ሀገራት ላይ የሚያመጣው ተጽዕኖ ምንድን ነው በሚሉት ጉዳዮች ላይ በሶስት ተከፍሎ የተለያዩ ክርክሮች ይደረጋሉ። የመጀመሪያው ሃይፐር ግሎባሊስት፣ ሁለተኛው ደግሞ ስኬፕቲስት፣ ሶስተኛው ትራንስፎርሜሽናሊስት በመባል ይታወቃል። የምንጀምረው 4.2.1 ሃይፐር ግሎባሊስት የሚባሉትን ነው። ሃይፐር ግሎባሊስቶች ፎከስ የሚያደርጉት ኢኮኖሚ ላይ ነው። ይህ ምንድነው? ዋናው ትልቁ ተጽዕኖ በኢኮኖሚ እየመጣ ነው። ሀገራቶች ሚናቸው ወይም ደግሞ አቅማቸው እየወረደ እየደከመ የመጣ ነው። ስለዚህ ሀገራት ድንበራቸውን መቆጣጠር አይችሉም። ይሄ ደግሞ ምንድነው? ዲናሽናላይዜሽን እና ዲቴሪቶሪያላይዜሽን የሚባል ኮንሰፕት ነው። ሀገራቶች ድንበራቸውን አጥረው እንደ በፊቱ የሚኖሩ አይደሉም። ይልቁንስ ከዛ ድንበር ውጪ ትላልቅ ኃይላቶች እየመጡ ነው። የኢኮኖሚ ኃይል የሚል ነው። አሁን ባለንበት ግሎባላይዜሽን ወይም ደግሞ ሉዓላዊነት ሀገራቶች ሚናቸው ወይም ደግሞ ፓወራቸው እየቀነሰ፣ ተጽዕኖቸው እየቀነሰ መጥቷል። ይህ ምንድነው የሆኑት ማለት ነው? ትራንስሚሽን ቤልት የምንለው ደግሞ ሀገራቶች የተለያዩ ተዋናዮች አሉ። ለምሳሌ አምራች፣ ሻጭ፣ ገዢዎች የመሳሰሉት የእነሱን ፍላጎት ከሌላው ዓለም ጋር ማገናኘት ነው እንጂ ከዚያ የበለጠ ተጽዕኖ ፈጣሪ አይደሉም። ስለዚህ አሁን ባለንበት የግሎባላይዜሽን ዘመን የሀገራት ሚና ፕራይመሪ የሚባል አይደለም። በጣም ዝቅተኛ ሚና ነው ያለው። የሀገራቸውን ድንበር ደግሞ መቆጣጠር የቻሉ አይደሉም። ምን ይገባል ምን ይወጣል የሚለውን ሀገራቶች መቆጣጠር አልቻሉም። ስለዚህ የሀገራት ሚና በኢኮኖሚ ምክንያት ዝቅተኛ እየሆነ ነው የሚለው የሃይፐር ግሎባሊስት ቪው። ግሎባላይዜሽን ወይም ደግሞ ሉዓላዊነት ሀገራቶችን በዓለም አቀፍ ኢኮኖሚ ውስጥ አንዱን ተጠቃሚ ሌላውን ደግሞ ተጎጂ አድርጎ ይከፍላል። በአደጉ ሀገርና በታዳጊ ሀገራት መካከል ደግሞ የስራ ክፍፍል፣ ለምሳሌ ታዳጊ ሀገራት ሮ ማቴሪያል ኤክስፖርት ያደርጋል። ያደጉ ሀገራት ደግሞ ፊኒሽድ ጉዶችን የፋብሪካ ውጤቶችን ያቀርባል ማለት ነው። ይህ ደግሞ የሀብት ልዩነትን ያመጣል። በሀገራቶች ደግሞ አንዳንዶቹን ሀብታም አንዳንዶቹን ድሃ ስለሚያደርግ የምን ክፍፍል ይመጣል ማለት ነው? የሀብት ክፍፍል ልዩነት ይመጣል። ስለዚህ በስካንዲኔቪያን ሀገራቶች ለምሳሌ ዌልፌር የሚባሉ ሀገራቶች ኖርዌይ፣ ስዊድን የመሳሰሉት ሀገራቶች እነዚህን ችግሮችን ለመፍታት ሌላ እርምጃ ሌላ አቅጣጫ መውሰድ ይኖርባቸዋል ማለት ነው። አሁን ባለንበት ዘመን በሃይፐር ግሎባሊስት መረዳት አንጻር ሀገራቶች፣ ህዝቦች አንድ አይነት እየሆኑ ተመሳሳይ ባህል፣ ተመሳሳይ እሴቶችን እየያዙ ተመሳሳይ የኑሮ ሁኔታዎችን ወይ ኦፍ ላይፎችን እያዳበርን ወደ አንድነት እየመጣ ነው የሚል 4.2.2 ስኬፕቲስት የሚባሉት ደግሞ ሃይፐር ግሎባሊስት ቀደም ሲል ያየነውን ሀሳብ የሚቃወሙ ናቸው። ሃይፐር ግሎባሊስት ወይ ደግሞ ሱፐር ግሎባሊስት የሚባሉት ምንድነው ፎከስ የሚያደርጉት? አሁን ባለንበት ዘመን የሀገራት የመንግስት ሚና ዝቅተኛ እየሆነ መጥቷል። ዋናው ነገር የኢኮኖሚ እንቅስቃሴ ነው የሚል ነው። ነገር ግን ስኬፕቲስቶች ይህንን የሚቃወሙ ናቸው። ምንድነው የሚሉት እነሱ? ግሎባላይዜሽን ከኢንተርናሽናላይዜሽን ጋር ተመሳሳይ ነው። ስለዚህ አሁን ባለንበት ዘመን ሊበራሊዝም፣ ግሎባላይዜሽን፣ ኢንተርናሽናላይዜሽን የሚባሉት በሙሉ ሀገራት ላይ ያተኮሩ ወይም ደግሞ ሀገራት ላይ መሰረት ያደረጉ ናቸው እንጂ ሀገራቶች ምንም ማድረግ አይቻልም። ስለዚህ የሀገራት ሚና አይነኬና ማዕከላዊ ጠንካራ ነው ብሎ የሚያምኑ ናቸው ስኬፕቲስቶች። ስለዚህ የኢኮኖሚ እንቅስቃሴ፣ ፍሪ ፍሎ ኦፍ ጉድስ፣ ሰርቪስ የመሳሰሉት ጉዳዮች በሀገራት ጠንካራ ሚና የሚከናወነው እንጂ አገር ከሌለ መንግስት ከሌለ እነዚህን ማድረግ አይቻልም። ስለዚህ ግሎባላይዜሽን በራሱ ጥገኛ የሆነው ማለት ነው ሀገራት ላይ ነው ብሎ ያስባል። እንዲሁም ሀገራቶች እርስ በራሳቸው ተገናኝተው እንደ መንደር ሆነዋል የሚለውንም ሀሳብ ይቃወማል። ምክንያቱም እነዚህ የመንደር መሰባሰቦች በሁሉም ቦታ ላይ እኩል አይደሉም የሚል ነው። ይህን የሚሉት ከምን አንጻር ነው? ሁሉም ዓለም ወደ አንድ መንደር ያልመጣበት የተለያዩ ፋክተሮች አሉ። ቴክኖሎጂ፣ ኢኮኖሚ፣ ኮሚኒኬሽን የመሳሰሉት ሁሉም ጋር እኩል አልተሰራጨም። ስለዚህ አንዳንድ ቦታ ቴክኖሎጂ ከፍተኛ ከሆነ እርስ በርሳቸው በደንብ ተዋህደዋል ማለት ነው። ሌሎች ቦታ ግን እንደዛ አይደሉም። ስለዚህ በሪጅን ነው ማለት ነው ኢንተርኮኔክትድነስ። ይህ ማለት ለምሳሌ አውሮፓን ብትመለከቱ አውሮፓ እርስ በርሱ በደንብ የተሳሰረ ነው። ልክ እንደ አውሮፓ ሁሉ ሌሎች ሀገራቶች እንደ የተሳሰሩ አይደሉም ማለት ነው። ለምሳሌ አፍሪካን ወይም ኤዥያን ብትመለከቱት እርስ በርሳቸው በደንብ እንደ አውሮፓ የተዋሃዱ አይደሉም ወይም ደግሞ የተገናኙ አይደሉም። እሱ ብቻ ሳይሆን ከሌሎች ዓለማትም ጋር ልክ አውሮፓውያኖች ከሌሎች ዓለማት ጋር ወይም ደግሞ እርስ በርሳቸው የሚያደርጉትን አይነት ግንኙነት እያደረጉ አይደለም ማለት ነው። ስለዚህ ግሎባላይዜሽን ዓለማትን ወደ አንድ መንደር አምጥቷል የሚለው ነገር ስኬፕቲስቶች የማይቀበሉት ነው።
ታዳጊ ሀገራትና ያደጉ ሀገራት እርስ በርሳቸው በንግድ የተቆራኙ ናቸው ወይም የተሳሰሩ ናቸው። ነገር ግን ታዳጊ ሀገራት በዚህ የንግድ ልውውጥ ውስጥ ተጠቃሚ አይደሉም። ምክንያቱም እነሱ የሚያመርቱት የግብርና ምርት ነው። ኤክስፖርት የሚያደርጉት ይህንኑ የግብርና ምርትና ሚነራሎችን የመሳሰሉ ፕራይመሪ ፕሮዳክቶችን ነው። ስለዚህ ከዓለም አቀፍ የንግድ ግንኙነት ውስጥ ተጠቃሚ አይደሉም። ምክንያቱም አሁን ያለንበት የግሎባላይዜሽን ዘመን በቴክኖሎጂ ታዳጊ ሀገራትን የጠቀመ ስላልሆነ ወይም የቴክኖሎጂ አድቫንስመንት ስለሌላቸው ተጠቃሚ አይደሉም ማለት ነው። ስለዚህ ምን አለ ኢኒኳሊቲ እና ሃይራርኪ የበላይና የበታች እንዲፈጠር ሆኗል ማለት ነው በግሎባላይዜሽን የተነሳ። ስለዚህ ምንድነው እነዚህ ስኬፕቲስቶች የሚሉት ግሎባላይዜሽን ጉዳት አለው ነው። 4.2.3 ትራንስፎርሜሽናሊስት ቀደም ሲል እንዳየነው ሃይፐር ግሎባሊስቶች እና ስኬፕቲስቶች የተለያየ ጽንፍ ይዘው ነው የሚከራከሩት። ሃይፐር ግሎባሊስቶች የኢኮኖሚ ውህደት አለ ነው የሚሉት። ይህም ምንድነው በኢኮኖሚ አለማት ወደ አንድ መንደር እየመጡ ነው፣ ሀገርና መንግስት በጣም ዝቅተኛ ፓወር አለው የሚል ነው። ስኬፕቲስቶች ደግሞ ሀገርና መንግስት እስካሁን ጠንካራ ነው፣ በኢኮኖሚ ደግሞ እያንዳንዱ ዓለም ተዋህዶ ቪሌጅ ውስጥ እንደሚኖረው እየተኖረ አይደለም የሚል ነው። ትራንስፎርሜሽናሊስት ደግሞ በመካከል ያለ ሀሳብ ነው። አሁን በምንኖርበት ዘመን በእርግጥ ግሎባላይዜሽን አለ። እያንዳንዱ ማህበረሰብ ለብቻው ተነጥሎ ሳይሆን በፖለቲካ፣ በንግድ፣ በማህበራዊ ጉዳይ ተሳስሮ ነው ያለው። ስለዚህ ምን አለ ማለት ነው ግሎባላይዜሽን አለ ማለት ነው። ስለዚህ የዓለም አቀፍና የሀገር ውስጥ ብለን ልዩነት መፍጠር የምንችልበት ዘመን ላይ አይደለንም። ሀገራቶች ደግሞ ቅርጻቸውና ስራቸው እየተቀየረ ስልጣናቸው እየተቀየረ መጥተዋል። ይሁን እንጂ ሀገራቶች አሁንም ድረስ የራሳቸው ሚና ያላቸው ትልቅ ተዋናዮች ናቸው የሚል ነው። ትራንስፎርሜሽናሊስቶች የሃይፐር ግሎባሊስቶችን እና የስኬፕቲስቶችን ሀሳብ የሚቃወሙ ናቸው። ሃይፐር ግሎባሊስቶች ቀደም ሲል እንዳየነው ሶቨሬን ስቴት የለም እስከ ማለት የሚደርሱ ሀሳቦችን ያነሳሉ። ትልቁ ነገር የኢኮኖሚ ውህደት፣ የኢኮኖሚ ስልጣን፣ የኢኮኖሚ ኃይል ያላቸው የተለያዩ ግሩፖች ተፈጥረዋል። እነሱ ደግሞ ሀገራትን እያቀራረቡና ፈላጭ ቆራጭ እነሱ እየሆኑ ነው የሚል ነው። ስኬፕቲስቶች ደግሞ በፊት እንደነበረው ነው ሀገራቶች እየኖሩ ያሉት የሚል ነው። ይህም ምንድነው ማን ይገባል ማን ይወጣል የሚለውን በድንበራቸው ላይ ትልቁ ስልጣን ሀገራት ላይ ነው የሚል ነው። ነገር ግን እነዚህ ትራንስፎርሜሽናሊስቶች የሁለቱን ሀሳብ በማስታረቅ አሁን ላይ ግሎባላይዜሽን አለ፣ ሀገራቶች የበፊቱን አይነት ቁጥጥር እያደረጉ አይደሉም። ስለዚህ ምን አለ ማለት ነው በሁለቱ መካከል ሀገርም አለ የግሎባላይዜሽን ፎርስም አለ የሚለው ሁለት አስታራቂ መሀል ላይ የያዘ ሀሳብ አለ ማለት ነው። ስለዚህ ምንድነው ሌስ ቴሪቶሪያል ነው ማለት ነው የሀገራት ኢኮኖሚ። አንድ ሀገር ያለው ኢኮኖሚ በሀገር ውስጥ ብቻ የተወሰነ አይደለም። የንግድ ግንኙነት ከሀገር ድንበር ወጥቶ የሚሄድ ነው። በዓለም ላይ ደግሞ የተለያዩ አክተሮች አሉ፣ ሀገራት ብቻ አይደሉም። እንደ በፊቱ መልቲናሽናል ኮርፖሬሽን፣ ሶሻል ሙቭመንት እና የተለያዩ ተቆጣጣሪ አካላቶችም በዓለም ላይ አሉ። እነዚህ ትልቅ ፎርስ ናቸው የሚል ነው። የዓለም አስተዳደር ወይም ደግሞ በዓለም ላይ የሚከናወኑ የተለያዩ የፖለቲካ የኢኮኖሚ እንቅስቃሴዎች ስቴት ሴንትሪክ አይደሉም፣ ወይም ደግሞ ሀገራቶች አዟቸው የሚከናወኑ አይደለም። ትልቁ ስልጣን የስቴት ሳይሆን ሀገራቶች ይህን ስልጣን ከሌሎች አካላቶች ጋር ይከፋፈሉታል ወይም ይጋሩታል። ለምሳሌ ፕራይቬት ሴክተር የምንለው ሎካል፣ ናሽናል፣ ኢንተርናሽናል የሚባሉ ኃይላቶች አሉ ማለት ነው። በዓለም አቀፍ ደረጃ የኢኮኖሚ የፖለቲካ እንቅስቃሴዎችን የሚወስኑ። ስለዚህ ምንድነው ማለት ነው የሀገራት ሚና እየቀነሰ መጥቷል። ሀገራቶች ደግሞ ስልጣናቸው ሪዲፋይንድ ወይም ደግሞ አዲስ በሆነው የሉዓላዊነት አካሄድ እየተቀየረ እየተለወጠ መጥቷል።